ለመሸገድ ወይ ለምናምን አለ እኔ የውስጤ ተቸገሩ። በአሁኑ ሰዓት እኔ መንግስቴ ሁሉም መንግስት አይቻለሁ። እንደዚህ ወርዶ በሚኒስትር ደረጃ በካቢኔት ደረጃ ያናገረኝ ማንም የለም። ማንም ይሄ ለመሸገድ ወይ ለምናምን አለ እኔ የውስጤ ተቸገሩ። በአሁኑ ሰዓት እኔ መንግስቴ እያደረገ ያለውን ነገር ከልቤ አስመስዬ ሳይሆን ወይ ከዚህ በዘግ ስወጣ ጨበጨብልኝ ወይ እንትን ሳይሆን መንግስቴ መሬት ላይ እየሰራ ያለውን ነገር ከልቤ ነው ደግፈው። በልማት ኢንፍራስትራክቸሩ ግብርና መር ኢኮኖሚ፣ ኢንዱስትሪ መር ኢኮኖሚ የሚያደርጉ መሪዎች ናቸው። አጠገባችሁ እንቆማለን። ጉለሌ ላይ የታየው ሌላውም ላይ ወረዳ ላይ ደግሞ ይታያል አይታይም? ይሄ ጥያቄ ተወስዶልን ይከድ። ሀገራችን በጣም የብዙ ሀብቶች ባለቤት ነች። ስለ ጋራ ሸንተረሩ ብዙ እንላለን። ትልቁ ሀብታችን ግን ህዝባችን ነው። ስለዚህ እዚህ ያለውን ኃይል በማስተባበር የመንግስት ሚና ይሄንን ኃይል ማስተባበርና አቅጣጫውን መጠቆም እንጂ የልማታችን የእድገታችን ባለቤት እያንዳንዳችንን የሚለውን ነገር መገንዘባችን በጣም ቁልፍ ነገር ነው። ከመድረኩ የሚነሳው ሀሳብ እኛና እናንተ በሚለው ሳይሆን አጠቃላይ ሁሉም በሀሳብ አንድ ሆኖ ችግሮቹን በጋራ የሚፈታበትን ሁኔታ ላይ ሲመክር ማየት በእጅጉ ትክክለኛ መንገድ ላይ መሆናችንን እንደ ብልጽግና ፓርቲ ለከተሞች የሰጠነው ትኩረት ህዝቡ ዘንድን በደንብ መድረሱን የሚያሳይ ነገር ሆኖ ነው የታየኝ። ስለዚህ የቀሩን ጉዳዮች ቢኖሩ የምናሻሽላቸው፣ የምናስተካክላቸው፣ የምንመልሳቸው ከዚህ በላይ ተክተን ልንሰራቸው የሚገቡ የሰጣችሁን የቤት ስራዎች እኛም የምናውቃቸው በርካታ የቤት ስራዎች ቢኖሩም ግን ተመሳሳይ ገጽ ላይ መሆናችን እኔ ተስፋ ሰጥቶኛል። የዚህ ሀሳብ መደመር የዚህ አቅም መደመር ትልቅ ተራራን መናድ ያስችላል ማለት ነው። አዲስ አበባ የሚሰሩ እጆች እንዲለመልሙ በጊዜና በወቅቱ ተሰርቶ እንዲታይ የለውጥ አመራሩ ጥረትና ውጤት በዘመን ውስጥ ጎልቶ እንዲታይ ተደርጓል። በትምህርት ቤቶች ግንባታ እኔ ባለሁበት ወረዳና በዚህ ክፍለ ከተማ በ50 ቀን ውስጥ ሁለት ትምህርት ቤት በ50 ቀን ውስጥ ጨርሰናል። 50 ቀን በፊት ምን እንደነበረ ሁላችንም እናውቃለን። ሰው ተኮር ስራዎች ተማሪዎቻችን ህፃናት እየበሉ ነው። ይሄ ትልቅ ለውጥ ነው። ምገባ ማለት ምን ያክል እንደሆነ ይሄንን ማስተዋል ማየት ያስፈልጋል። የሁሉንም እምነቶች ያከበረ በተለይ እኛ ሙስሊሞች 1207ን በአዋጅ ደንብ አውጥቶ ከየንጆም ከፍ አድርጎን እንደ አድዋ ሙዚየም ያለ ባንድ ሐውልት የነበረውን በታሪክ ለትውልድ በሚበቃ መልኩ የሚመጥን አፍሪካን የሚወክል የሚያስደምም ነገር የሰራ መሆኑ ለራሳችሁ ክብር ይገባችኋል። እውነተኛ ኢትዮጵያ መሆናችሁን አሳይታችኋል። አቅጣጫችን መፍጠን፣ ማብዛትና ማረም ወይም ደግሞ ማጥራት የሚሉ ጉዳዮች ናቸው። የፖለቲካ አቅጣጫችንም ይሄ ነው። በስራም በአመራርም ቅድም ወንድሜ ከኢንዱስትሪዎች ጋር ያነሳው ጉዳይ በጣም ትክክለኛ ጥያቄ ነው። ትክክለኛ ኮሜንት ነው። ግን አስተያየት አለኝ። ጥሩ ሊሆን የሚገባው ሰዎች ወይም ኢንዱስትሪ ዞን ከተባለ በኋላ ለብቻ ከሚቆፍር በጋራ ሆኖ ቢቆፍሩ በዛ ሪጅን ውስጥ አንድ ጉድጓድ 4 ኢንዱስትሪ ይበቃል ማለት ነው። ይሄ ነው መደመር፣ ይሄ ነው አብሮ ሆኖ ማሰብ እንጂ ኤክስ ቆፍሩ ዋይ ቆፍሩ ጅሚያ ነው የሚፈጠረው። ምክንያቱም ውሃ ከየት የሚመጣ ነገር አይደለም። በተፈጥሮ ከላይ የሚመጣ ውሃ ሲመጣ ሁሉም የራሱ ፓምፕ ሲያደርግ የራሱ የሆነ ችግር ይዞ ይመጣል ማለት ነው። መንግስት ለቅሞ ለግንባታም ይሁን ለመሰል ጉዳዮች ለቅሞ ስትራቴጂክ ናቸው ብሎ የጉባ ብስራት ላይ የተነገሩ የተበሰሩ ብስራቶችን ጨምሮ ብዙ ስራዎች ኢትዮጵያን ለወደፊቱ የሚያዘጋጁ ስራዎች እየተሰሩ ነው ያሉት። ሆስፒታል ተሰርቶ
በቅርብ ወደ ተግባር እንደሚገባ ያየንበት ነው። ትምህርት ቤቶች ተስፋፍተዋል፣ የምገባ ማዕከሎች ተስፋፍተዋል። አቅመ ደካሞች የሚበሉበት የምገባ ማዕከል መሰራቱን አይተናል። ይሄ ትልቅ ረፍት ነው ለትውልዱ የሚያደርገው። በሀገር ደረጃ የሲቪል ሰርቪሱ ሪፎርም ማድረግ አለብን፣ አገልግሎቶች መለወጥ አለባቸው የሚል አቋም ተወስዶ ከተማም ላይ እንዳያችሁት የተለያዩ ተቋማት ተመርጦ አገልግሎት ሪፎርም ማድረግ ተጀምሯል። በፌዴራል መንግስት ደረጃ በሁሉም የሀገሪቱ አካባቢ በፌዴራል አገልግሎት ሰጪ ተቋማት ጨምሮ ደግሞ አገልግሎትን ማዘመን የመጀመሪያው መልክ ማስያዣ መንገድ ነው በሚል የመሶብ አገልግሎት ተጀምሯል። ቫት ማለት መንግስት በሰጣችሁ ውክልና መሰረት ከኮንሱመር ሰብስባችሁ ወይም ሰብስበው የሚያስገቡት ገንዘብ ነው፣ የነጋዴ ገንዘብ አይደለም። ነገር ግን ያለው ትንቅንቅ ይሄንን ገንዘብ በማስቀረት እና ለሌላ ዓላማ ለማዋል በመሞከር ሂደት ውስጥ ነው። ስለዚህ የማህበረሰብ ሞቢላይዜሽን የሚያስፈልገው ጉዳይ ነው። በስልክ በተለያየ የኢኮሜርስ አማራጮች ስናስገባ የነጋዴው የባንክ አካውንት ሌላ ነው፣ እኛ የምናስገባበት ሌላ ነው። ችግር የሆነው ይሄ ነው ማለት ነው። ስለዚህ ገዢዎች በዲጂታል መንገድ ማስገባታችንን ብቻ ሳይሆን በትክክል በንግድ ስርዓት ውስጥ ያለ ላይሰንስ አውጥቶ ለሚነግድ አካል እና ለዛ በተከፈተ አካውንት ማስገባታችንን እርግጠኛ መሆን ያስፈልጋል። አዲስ አበባ አዲስ አበባ አዲስ አበባ አዲስ አበባ። አሁን በዋነኛነት አድዋ 00 ቀላል አይደለም፣ ትልቅ ስራ ነው የተሰራ ያለው። የኮሪደር ልማት ትልቅ ስራ ነው የተሰራ ያለው እና በጣም በስራ ላይ ያላችሁት ቀን ረፍት ሳታረጉ ቀን ሌሊት በቀንና በሌሊት የሰራችሁ ያላችሁት እችን ሀገር የውጭ እንግዳ በመጣ ሰዓት ምንም ማናፍርበትን ስራ ከአፍሪካ በሚመጣ ሰዓት ከአውሮፓ በሚመጣ ጊዜ እንግዳ በሚመጣ ሰዓት ሁል ጊዜ ያፈር ነበረ። እኛ ኢትዮጵያን ዜጎች ያፈር ነበረ። አሁን ግን በእናንተና በክብርት ከንቲባ ቆራጥ አመራር በክቡር ዶክተር አብይ ቆራጥ አመራር በእናንተ በብልጽግና ቆራጥ አመራር ይኸው ትልቅ አዲስ አበባ እንደ ስሟ አዲስ አበባ ሆና ታድሳ ትገኛለች። በወንዝ ዳር ልማት ላይ ነው ልናገር የምፈልገው። ወረዳ 9 በጀርባው ነው ራስ መኮንን ድልድይ የነበረው። በዛን ጋር መሻገሪያም ነበረን በወንዙ ጋር ወደ ፒያሳ ለመምጣት በምንም ታምር መሻገር የማንችልበት ቆሻሻ የሚደፋበት በርካታ ነገሮች በቃ በዛ ጋር ማለፍ የማይቻል ሽታው እንኳን ማለፍ የማይቻል ነው። አሁን ላይ ግን ስናየው ቁጭ ብለን ውለን ብናድር እንኳን ደስ የሚል ነገር መንፈስን የሚለውጥ ነገር ነው ያየነው። በቀጣይ ደግሞ ውሃ ሞልቶበት ማብናይ እንዴት አይነት ደስታ ይሰጠናል የሚለውን ነው ልል የምፈልገው። ይሄን ካልኮዲያ ግን እድሉ ከገጠመኝ በሚዲያ ላይ አይቼ የተደሰትኩበትና ራሴ የመረኩበት እንባዬንም ያፈሰስኩበት ነገር ነው መናገር የምፈልገው። ተጎዳና ላይ አንስተሽ የሰበሰብሻቸው ሴት ህፃናቶች ሴት ወጣቶችን ሰብስበሽ በአንድ ማዕከል አድርገሻቸው ትምህርት ወስደው ሀብታም ተፈልጎ እንዲረዱ ተደርገው ዛሬ ህይወታቸውን እንዲመሩ የተደረጉትና ማሚ ብለው ሲሉሽ ለሁላችንም እናት ነሽ ብዬ ነው የምገምተው። ምናልባት በእድሜ በልጥሻለሁ፣ በእድሜ ልበልጥ እችላለሁ። ነገር ግን ማሚ ብልንም አያንሰኝም ለማለት ነው። አዲስ አበባ ውብና ቆንጆ ወርቃማ የሆነ ዓለምን የምትስብና የምታስገርም አዲስ አበባ ሆና ተገኝታለች። ስራው ተሰርቷል። ነገር ግን ዛሬ እና ከታች ጀምረን ምን እያልን መጣ? ትልቅ ለውጥ አግኝተናል። ይሄ የማን ጥረት ነው ሲባል የክብር ከንቲባችንና የካቢኔዎቻቸው ሲዋረድ ደግሞ የክፍለ ከተሞቻችን አመራሮችና የወረዳ አመራሮቻችን እጅና ጓንት መሆን ትልቁ ስራ ሊመሰገኑ የሚገባው ነው። የብዙ የፖለቲካ ሀሳቦች የብዙ አዳዲስ የቴክኖሎጂ ውጤቶች አዲስ አበባ ጀምሮ በመላ ሀገሪቱ ይሰራጫሉ። ስለዚህ የአዲስ አበባ ስኬት የመላው ኢትዮጵያ ስኬት እንደሆነ እናስባለን። በዛ ልክ ነው የምንሰራው ማለት ነው። የኮሪደር ልማትን አነሳን። የሪቨርሳይድ ወይንም ደግሞ የወንዝ ዳርቻ ልማታችን አሁን በጣም በበርካታ ከተሞች የምንመለከተው
ለምሳሌ የሐይቅ ዳርቻዎች ልማት ተብሎ አሁን በተለይ ሐይቅ ያለባቸው ትልልቅ ከተሞቻችን ላይ የሚሰሩት ብዙ ስራዎች እንደመነሻ የአዲስ አበባ የወንዝ ዳር ፕሮጀክቶች እና እዛ የተገኙት ልምዶች ግብአት ሆነዋል። ስለዚህ አዲስ አበባ ላይ የምንሰራቸው ስራዎች፣ የህዝብ ማስተባበር ስራዎች፣ ባለሀብቶችን የማሳተፉ የሰው ተኮር ስራዎች መነሻ እና በስኬትም ደግሞ ወደ ሌሎች የሚተረጎም ውጤት እያስገኘች ያለች ከተማ ናት ማለት ነው። በ2018 100,000 ቤቶች ጀምረናል አዲስ አበባ ላይ። በአንድ አመት 100,000 ተሞክሮ አያውቅም። ከዚህ በፊት በ17 አመት የገነባናቸው የጋራ መኖሪያ ቤቶች 179,000 ናቸው የተጠናቀቁት ማለት ነው። በ17 አመት እንኳን ልዩ ድጋፍ ተሰጥቶት ቀረጥ ነጻ ተደርጎ ባንኮቻችን እንዲያበድሩ ተደርጎ ዜጎች እንዲቆጠቡ ተደርጎ ከዛ ማለፍ አልቻልንም። አሁን ግን የግሉንም ዘርፍ እያበረታታን በግልና በመንግስት አጋርነትም ጭምር በመንግስት በጀትም ጭምር አድርገን በዚህ አመት 100,000 ተጀምረዋል። ይደርሳሉ። ሲደርሱ የምናደርገው ስናጠናቅቅ ቅድሚያ የሚገባቸው የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን ያው ምን ሰጥበት ህግ ይታወቃል። ከበጎ አድራጎት ውስጥ የበጎ አድራጎት ቤቶች ደግሞ እዚህ 100,000 ውስጥ አይደሉም፣ ለብቻ ተይዘዋል። ወደ 7,000 ቤቶች ተይዘዋል። እነሱ ደግሞ ቅድሚያ ሊሰጣቸው የሚገባ ማህበራዊ ህይወት ችግር ያጋጠማቸው እናንተ አዲስ አበባ ላይ ደስ ከሚለኝ የህዝብ ባህሪ እጅግ በጣም የምኮራበት ለኔ ከሚለው ይልቅ በጣም ከሱ የተጎዳው ሰው ሲሰጠው አጨብጭቦ መሬት እየሳመ እሰይ ደጋረጋችሁ የሚል ህዝብ ነው። ያንን ተከተለን እንሰጣለን። ከዛ ወጣ ስንል ዝም አትበሉ። ከዛ ወጣ ባለ ሁኔታ ሲኬድ መልሶ የተሳሳተውን ጠቁሙ። ከዛ በተጨማሪ የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ 1.5 ሚሊዮን የሚገነባው በ5 አመት ውስጥ የሚገነባው ቤት ውስጥ ደግሞ አዲስ አበባ የአንበሳውን ድርሻ ትወስዳለች። እንደዛ እያልን ችግሮቻችንን እየቀረፍን እንሄዳለን። ከመንገድ ጋራ አዎ ልክ ነው። መንገድ ያልደረሰባቸው አካባቢዎች አሉ። አሁንም የተሰሩ ተጀምረው የተሰሩ ያሉ አሉ። አንዳንድ ቦታ ደግሞ የኮንትራክተሮችም ችግር አጋጥሞን በራስ አቅም አሁን ችግሩ ፈተን የገባንባቸው አካባቢዎች አሉ። እንደ መንገድ እንደ ውሃ ትልቅ ካፒታል የመደምንለት የአዲስ አበባ ልማት የለም። እውነቱን ለመናገር በከፍተኛ ሁኔታ የመንገድ ሽፋኑ ዝቅተኛ ከመሆኑ የተነሳ መንገድ ልማት ስለሆነ መንገድ ንግድ ስለሆነ መንገድ አገልግሎት ስለሆነ መንገድ ቅድሚያ የሚሰጠው ጉዳይ ነው እና የምርት